መዝሙር 34 በጣም የሚገርማችሁ ነው። ዛሬ ቀን ለተማክሰኞ በጣም ውጥርጥር ያለ ቀን ነው ለኔ። አሁን መንገድ ላይ ነው ዝም ብዬ መቀዳላችሁ የሚደመጥ ይመስለኛል። ረጅም ነው። በግዕዝ ነው ማነብላችሁ። በአማርኛ የምተረጉም አይመስለኝም። ሰዓት ብዙ ያለኝ መስሎ አይሰማኝም፣ ግን እንዲህ ይነበባል። ቡቾች እንዴት ናችሁ? ሲያምሩ ጥቁርና ቡኒ ቡቾች ደስ። እሺ መዝሙር 34 በግዕዝ ነው ማነብላችሁ። የተከበራችሁ እግዚአብሔር የፈጠራችሁ በምድር በሰማይ የምትኖሩ እግዚአብሔር በሚያዛት በፈጠራት በሚነዳት በሚገዛት በሚያፈርሳትም ካለመኖር ወደ መኖር ባመጣት ዓለም ላይ የምትኖሩ አምላካችን እግዚአብሔር ነው የምትሉ በሙሉ እንደምትጠቀሙበት ተስፋ አደርጋለሁ። ሌሎቻችሁም ልቦና እንዲሰጠን ሁላችንም ልክ ለራሴ እንደምጸልየው ጸልያለሁ። እናንተም ጸልዩ፣ በርቱ። በዚህ ክፉ ጊዜ ይህችን የጭንቅ ጊዜ እንዳሳልፈን የእግዚአብሔር ፈቃድ ይሆንልን። በእንተ ኤርምያስ ይላል ግፉኦሙ እግዚኦ ለእለ ይገፉኡኒ ጸብኦሙ እግዚኦ ለእለ ይጸብኡኒ ንሳ ወልታ ወኩናተ ወተንስ ወስተረዲኦቴ መላ ሰይፈከ ወእግቶሙ ለእለ ሮዱኒ። አሁን ይሄ አንደኛው አነባበብ ነው። በነገራችን ላይ ሌላኛው አነባበብ ደግሞ አለ። ግፉኦሙ እግዚኦ ለእለ ይገፉኡኒ ጸብኦሙ እግዚኦ ለእለ ይጸብኡኒ ንሳ ወልታ ወኩናተ ወተንስ ወስተረዲኦቴ መላ ሰይፈከ ወእግቶሙ ለእለ ሮዱኒ። ይሄኛው ደግሞ ሌላኛው አነባበብ ነው። ግፍኦሙ እግዚኦ ለእለ ይገፍኡኒ እያለ ደግሞ እያንዳንዷን ፊደል በመቁጠር ድምፅ በማውጣት ይነበባል። ይሄ ቆጠራ ይባላል። እዚች ላይ ዜማ ሲጨመርባት ፊደሉ ቆጠራው ላይ ዜማ ሲጨመርበት ማጋዝ ይባላል። ቅድም ያነበብኩላችሁ በአብይ ጾም ላይ እንደሚነበበው ግፉኦሙ ለእለ ይገፉኡኒ ይሄ ውርድ ንባብ ነው። ግፉኦሙ እግዚኦ ለእለ ይገፉኡኒ ወደሚለው ወደ ቀደመው አነባቢ ስመለስላችሁ እሱኛው ደግሞ ቁም ንባብ ይባላል ማለት ነው። አራት አይነት አነባብ አለ። ያን ደግሞ ዜማ እንጨምርለታለን። እኔ የሚመስለኝ አንድ ዜማ ነበር ከዚህ በፊት፣ ነገር ግን አንዱ መዝሙረ ዳዊት ላይ 3 አይነት ዜማ ይዘማል። እንደነገርኳችሁ ግዕዝ፣ እዝል፣ አራራ ይባላል። አንድ ቄስ ባለፈው አግኝቼ ይሄን እስቲ በዜማ በሉልኝ እላቸዋለሁ። በአብይ ጾም ነው በብዛት እኔ ሲባል ያየሁት። በሉልኝ እላቸዋለሁ። በየትኛው ዜማ ልበልልህ አሉኝ። አቤት ቤተ ክርስቲያን በእጇ እኮ ምን ቤተ ክርስቲያን ባህረ ጥበባት አትመረመርም እጅግ ጥንቅላት የሚለው እኮ ብዙ ምስጢር ስላለ ነው። ማለት ቤተክርስቲያን የብዙ ጥበብ ባለቤት ነች እና በየትኛው ዜማ ሊያዝምልህ አሉኝ። በግዕዝ ነው በዝል ነው አራራ አሉኝ። እስቲ ጊዜ አለኝ ፈቃዶ ከሆነ በሶስቱም ትንሽ በሉልኝ አልኳቸው። በጣም ነው ያስደመሙኝ። በሶስቱም አይነት ዜማ አንዱን መዝሙር አሉልኝ። እንግዲህ የኔ ቢጤ ኩታራ ተነስቶ ላይ ተደጋሚ ጠንቋይ ምናምን ሲል ይኸው እርድ መጣለት፣ መፈናቀል መጣ፣ የኑሮ ውድነት መጣ። እግዚአብሔርን መጥራት ሲያቆም እግዚአብሔር በረከቱን ይቀንሳል። እግዚአብሔርን ግን የሚያከብረው ሰው በበዛ ቁጥር መከባበር፣ መፋቀር፣ መደማመጥ ሲጨምር ምን ይመጣል? በረከት ይበዛል። አወላጅን በማክበር እናት አባት በማክበር እድሜ አይደል የሚጨመረው? በማመስገን ባለው በማመስገን በጎደለ በመለመን ደግሞ እግዚአብሔር አምላክ ለወዳጆቹ ብዙ በረከት ይሰጣል ማለት ነው። ወደ ቀደመው እንመለስ። ግፉኦሙ እግዚኦ ለእለ ይገፉኡኒ ጽብኦሙ እግዚኦ ለእለ ይጸብኡኒ ንሳ ወልታ ወኩናተ ወተንስ ወስተረዲኦቴ መላ ሰይፈከ ወእግቶሙ ለእለ ይሮዱኒ በላ ለነፍሴ አነ ውእቱ ረዳኢኪ ለይተሃፈሩ ወይሰሩ ኩሎሙ እለ ያሐስዋ ለነፍሴ ለይሃብኡ ድህሪሆሙ ወይተሃፈሩ እለ መከሩ እኩየ ላዕሌየ ለይኩኑ ከመ ጸበል ዘቅድመ ገጸ ነፋስ ወመልአከ እግዚአብሔር ለይሳቅዮሙ ለትኩን ፍኖቶሙ ዳህፀ ወጽልመተ ወመልአከ እግዚአብሔር ለይስድዶሙ እስመ በከንቱ ሀብኡ ሊተ
መስገርተ ያጥፍኡኒ ወበከንቱ አመንዘዝዋ ለነፍስየ ለትምጽኡሙ አቤት ነፍሴን በከንቱ አስጨንቋት እኮ ለትምጽኡሙ መስገርት እንተ ኢያእመሩ ወተአሐዞሙ መስገርት እንተ ሀብኡ ወይደቁ ውስተ ይእቲ መስገርት ወነፍስ ነሰ ትትፌሳ በእግዚአብሔር ወተትሐሰይ ባድኅኖቱ ኩሉ አዕጽምትየ ይብሉከ አይ መንገድ እግዚኦ መኑ ከማከ ታድኅኖ ለነዳይ እምደ ዘይትገሎ ከሚታገሉት ውስጥ ችግረኛን የምታድን እንዳንተ ያለ ማን አለ? ይገርማል። ለነዳዩ ምስኪን እምደ ዘይምስቶ ተንሱ ላዕሌ ሰማዕት አመፃ የክፋት ሰራዊቶች በእኔ ላይ ተነሱብኝ። አቤቱ ተመልከት ኩኖ ፈደዩኒ እኪተ እየንተ ሰናይት ወአጥዋ ውሉደ ለነፍስየ ወአንሰ ሶበ አስርሁኒ ለበስኩ ሰቀ ወአመምክዋ በጾም ለነፍስየ ነፍሴን በጾም አደከምኳት። ወጸሎትየኒ ገባ ውስተ ሕጽንየ ከመ ዘላአህየ ወለቢጽየ ከማሁ አድሎኩ ከመ ዘይላሁ ይቴክዝ ከማሁ አትሐትኩ ርእስየ አቤት እንደሚያዝን ሰው ራሴን ዝቅ ዝቅ አደረኩ። ተጋቡ ላዕሌ ወተፈስሑ ተማከሩ ይቅስፉኒ ወኢያእመርኩ ሳላውቅ በላይ ላይ ተነሳሱብኝ። ተሰብሩሂ ወይደንገጹ ፈተኑኒ ወተሳለቁ ላዕሌ ወሰሐቁኒ ወሐቃይ ወስነኒሆሙ ላዕሌ እግዚኦ ማእዜኑ ትፈትሕ ሊተ አድኅና ለነፍስየ እምከ ምግባሮሙ ወእማናብስ ለብህቱትየ እገኒ ለከ እግዚኦ በውስተ ማህበር አቢይ ወእሴባሐከ በውስተ ሕዝብ ዘክቡድ ወኢይትፈስሑ ላዕሌየ እለ ይጸልኡኒ በአመፃ እለ ይጻረሩኒ በከንቱ ይትቃጸቡኒ በአዕይንቲሆሙ እስመ ሊተሰ ሰላም ይትናገሩኒ ወይመክሩ በቁጽር ያመንስኡኒ ወአብቀው አፍሆሙ ላዕሌየ ወይቤሉ እንቋ ርኢናሁ በአዕይንቲነ ርኢ እግዚኦ ይታርምም አቤቱ ተመልከት ዝም አትበል። እግዚኦ ይትርሐቅ እምኔ ተንስ እግዚኦ አትራቀኝ። ተንስ እግዚኦ አጽም ፍትሕ አቤቱ ተመልከት ፍትሕ አድርግልኝ። አምላኬ ወእግዚእ ውስተ ቀስትየ ፍትሐ ሊተ እግዚኦ አምላኬ በከመ ጽድቅከ ወኢይትፌስሑ ላዕሌየ ወይበሉ በልቦሙ እንቋ ላዕለ ነፍስየ ወይበሉ ህጥናሁ ዋጥነው አሉ ለይታፈሩ ይሰሩ እለ ይትፌስሑ በሕማሜ ወይልበሱ ኀፍረተ ወሐሳረ እለ ያብሉዩ አፍሆሙ ላዕሌየ አፋቸውን በላይ ላይ አላቀቁብኝ። ለይትፈስሑ ወይትሐሰዩ እለ ይፈቅድዎ አለ ጽድቅየ ወይበሉ በኩሉ ጊዜ አቢይ እግዚአብሔር እለ ይፈቅዱ ሰላመ ገብርከ ልሳኔ ያነብብ ጽድቀከ አፌ ግን ጽድቅህን ይናገራል። ወኩሎ አሚረ ስብሐትከ አዎ ምስጋናህንም አውቃለሁ። ይሄ በዚህ ደስ ይለኛል ይላል። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ወለዓለመ ዓለም በማለት ያጠናቀቃል ማለት ነው። የተወደዳችሁ ክቡራን መልካም ጊዜና መልካም ቀን እንዲሆንላችሁ ከመቻኮሌ ጋር እሰናበታችኋለሁ ማለት ነው። መልካም ቀን ይሁንላችሁ፣ ይመቻችሁ። ሀሳብ አስተያየታችሁ ስጡ። የተሻለ ማንበብ የምትችሉና በቆጠራ በግዕዝና በውርድ ንባብ ለቁም ንባብ ማንበብ የምትችሉ ሀሳባችሁ ስጡበት ማለት ነው። ስላዳመጣችሁ አመሰግናለሁ። አትስፉ። ይመቻችሁ። መልካም ቀን ይሁንላችሁ።